እንግዲህ እግዚአብሔር አምላክ በሁሉ የተመሰገነ ይሁን። ብዙ ጊዜ ሚዲያ ላይ ወጥቼ አላውቅም፣ ጽፌ አላውቅም። ከማየት ውጪ ብዙ ነገር አላደርግም። እግዚአብሔርን ሕዝብ ከማገልገልና የእግዚአብሔርን ቃል ከማንበብ ራስን በእግዚአብሔር ፊት ሁላችን እንደምናደርገው ጥሩ ክርስቲያን ለመኖር በክርስቶስ ጸጋና የእውነት ቃል ከመደገፍ የሁላችን በዚህ አይነት እንጓዛለን። ግን ሜዳ ላይ ብዙ ሀሳቦች ይተላለፋሉ እና ብዙ ጥቅሞች አሉ፣ ብዙ ትምህርቶች አሉ እና ደግሞ ያን ያክል ደግሞ መጥፎ ነገሮች አሉ። ራቁት እንደሆነን የሚያሳይ የሚያራቁተን ነገር ጭምር አለ፣ የሚያረክሰንም አለ። የጽድቅ መልእክቶችን የምናስቀምጥ ነው። በራሱ ሚዲያ ችግር የለበትም። ምናልባት ስመን ሳልናገር ከገባው ፓስተር አየለ ጋሻው በዛ እባላለሁ። ለዶክተር ደረጀ ለታላቅ ወንድም ለዘማሪ ዶክተር ደረጀ በልብ ላይ የሚዘል ነገር አለና ሰዎች ብዙ ነገር ብሏልና እንድል የሚያደርግ ነገር በውስጥ ስለተፈጠረ ምናልባት ሚዲያን የምትጠቀሙ ወገኖች ይሄንን እንድታደርሱልኝ ለታላቅ ወንድም ዶክተር ደረጀ ወንድማችን ብዙ የእግዚአብሔርን ስራ የሰራ የዘመረ ያገለገለ ነው። በሜዳ ላይ ሲናገር በነበረበት በመዝሙሮቹ እንዳልኖረ አይነት ሲናገር ያልኖረበትን ሳይሆን በወቅቱ በመጣው ስሜት ያልነበረበትንም የነበረበትን ሁሉ አጥቶ ነው ያወራው። ሲጀመር መልእክትም መዝሙርም ከጌታ ነው። ደረጀ መዝሙር የዘመረው ለእግዚአብሔር ሕዝብ ለእግዚአብሔር ክብር ከእግዚአብሔር ነው። መዝሙር የዘመረበት አድራሻ ይታወቅ ዘንድ የመዝሙር የዘማሪው የመዝሙሩን የዘመረው ማን ነው ቢባል ደረጀ፣ ሌሎችም ሊጠሩ ይችላሉ። ግን መዝሙሩ ሰጪው እግዚአብሔር ነው። የመዝሙር ባለቤት እግዚአብሔር ነው። የተቀበልነው መልእክት የምናገለግለው ሁሉ ከእግዚአብሔር ነው። ለእግዚአብሔር ሕዝብ እናቀርባለን። የራሳችን የሆነ መልእክት የለም። ሲጀመር ወደ ሕዝብ የሚደርስ ምን መልእክት አለን እኛ? ስለዚህ ዶክተር ደረጀ በእግዚአብሔር ፊት አገልግሏል፣ ዘምሯል፣ ታንጿል። ቤተክርስቲያን ታነጻለች። እሱ እንዳለው አይደለም። መዝሙሮቹ ሕያው ናቸው። መተናል፣ ዛሬም አንስተን እንሰማለን። ለነዛ መዝሙር እጩ አድርጎ በአባቶች መካከል ዶክተር ደረጀን ወደዚህ ያደረሰ እግዚአብሔር ይመስገን። ነገር ግን በየዘመናቱ ከመጽሐፍ ቅዱስ ጀምረን ሰዎች ደካማ ስለሆኑ እግዚአብሔር ለዘላለም ብርቱ ነውና በደካሞች ይሰራልና ይወድቃሉ፣ ይሰናከላሉ። ጻድቅ ስለሆነ ግን ያነሳቸዋል። ያን ደካማ ሰው ያን አቅም የሌለው ሰው ጉልበት የሌለው ሰው እያወቀ እግዚአብሔር ይጠቀማል። መላእክት ወርዶ ቢዘምሩ ቢሰብኩ ይችል ነበር። ያውቃል፣ ማን ደካማ እንዴት እንደሚወድቅ ያውቃል። ግን መንገዱን ለትንሣኤ አዘጋጅቷል፣ ለመልካም ነገር አዘጋጅቷል። ልጁን ኢየሱስን ሰጥቷል። ስለዚህ ዶክተር ደረጀ የእግዚአብሔርን መንግስት ዘምሯል። ዘፋኝነት የሚመስል በመጽሐፍ ቅዱስ ላይ የሥጋ ስራ ናቸው፣ የእግዚአብሔር መንግስት መውረስ የሚከለክል ነው የሚለውን ዘፈን በዘመረው አንደበት ላይ የወንጌል መልእክት ነው ሲል የንግግር ቶኑ ከፖለቲካ አንጻር የተቆጣበትን ቁጣ ውስጡ የነበረውን ቁጣ ምላሽ ለመስጠት ይመስላል። ፖለቲካን መቀበል መቃወም
እንደውም ለመምረጥ መብቱ ሊሆን ይችላል። እሱ ጋር አያገባኝም። ግን መንፈሳዊ ነገሩን በደረሰበት መንፈሳዊ ደረጃ በማይመስል አቀላቅሎ የእውነትን መንገድ ከውድቀት ጋር ከጨለማ ጋር መጽሐፍ ከሚቃወም ጋር አገናኝቶ አውርቷል። ስለዚህ ወንድማችን እንወደዋለን፣ እንጸልያለን። ዶክተር ደረጀ ወንድም ዶክተር ደረጀ በአደባባዮች እንደዘመርክ በአደባባይ ንስሐ ግባ። የትላንቱ ድፍረት የጽድቅ አይደለም። ስለዚህ በአደባባይ ስትዘምር እንደተፈወስን በአደባባይ ንስሐ ግባ። ንስሐ መግባት ደግሞ አያዋረድም። ወጣት ሴት ልጅ አይደለም ንስሐ የሚገባው። አባቶች፣ ልጆች፣ እናቶች የቀደሙ አባቶችም ንስሐ ሲገቡ ማየት ያስፈልጋል። ከነሱ ሕይወት ማስተማርንም ንስሐንም እንማራለን። ስለዚህ ስተሃልና ተመለስ። እንወድሃለን፣ ደግሞም ጌታ ይወድሃል። ጌታ ይወድሃል፣ እኛም እንወድሃለን፣ እንጸልያለን። የመንግስታዊ ፖለቲካ መዋቅራዊ በተመለከቱ ጉዳዮች በእውቀት ደረጃ ማውራት ይችላል። ነፃነት መተጠበቃ ነው። በዛ መካከልም ስድብና የተያሸ አንተን የደረስክበትን እድገት የማይመስሉ ባይቀላቀሉ ለእውቀት ነው የሚለው። እሱ አይደለም የኔ ዋና ሀሳብ። መንፈሳዊ ነገርን ከዓለማዊ ነገር ጋር አቀላቅለ ዓለማዊ ነገር መንፈሳዊ ነገር ስታስመስል መጽሐፍ ቅዱሳዊ እውነት ተቃውመሃል። መጽሐፍ ቅዱሳዊ እውነት ተቃውመሃል። ስለዚህ ና ተመለስ። መጽሐፍ ቅዱስ ምንድነው? ብዙ ጥቅስ ላንተ ለመናገርም አያስፈልግም። መጽሐፍ ስናገር ምንድነው? የሥጋ ሥራ የተገለጠ ነው። እሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርተኝነት፣ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቀን፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት ይሄ የሚመስል ነውና ይላል። ታዲያ ይሄ እዚህ የለም አለ። ስለዚህ አገር ስለሞሉ እኛ በዛ መካከል ማለዳ እግዚአብሔርን ፊት እንፈልግ እንጂ እንትናጋ ስላለ እንበላሽ። የንስሐ ጥሪ ነው። የንስሐ ጥሪ ነው። ሌላ ወንድሞች ስሙ። ወንድማችን ንስሐ ግባ። አደባባይ ላይ እንደዘመርክ አደባባይ ላይ ንስሐ ግባ። አንተ ለእኛ ትልቅ ነህ፣ ለእግዚአብሔር ትልቅ አይደለም። ልጅ ነህ። ለእኔ ታላቅ ወንድም ነህ። አዎ አከብራለሁ። በታላቅነት በአገልግሎት በአባትነት አከብራለሁ። ለእግዚአብሔር ግን ልጅ ነህ። ንስሐ ግባ። ትላንት ዘምረህ አስተማሪ እንደሆንክ ዛሬም አደባባይ ላይ ንስሐ ገብተህ አስተማሪ። ሌላውን ደግሞ እንደ ማንኛውም ሰው መጠየቅ ትችላለህ። ከፈለክ መምራት ትችላለህ። ምንም ችግር የለም። ሰዎችን በሌላ ነገር መደገፍ ትችላለህ። መንፈሳዊ ዓለም ግን ሌላ ነው። ክርስቶስ ላንተ ሌላ ነው። ብዙዎች ከዓለም በሚመጡበት በዚህ ጊዜ አንተ መዝሙር ያቆምክ ልትሄድ ትችላለህ። ግን ያዘመረ እግዚአብሔር በዝማሮቹ በሚሰራበት በዚህ ጊዜ በመዳን መንገድ፣ በወንጌል መንገድ፣ በጽድቅ መንገድ፣ በቅድስና መንገድ ቆመሃል። ንስሐ ግባ። ንስሐ ግባ። ካንተ ጋር ላገለገሉ ለቀደሙ አባቶች እፍረትም ሆነሃል። ተመለስ። ያንተ መመለስ ናፍቆታችን፣ ሌላ ነገር አይደለም። ስንፍና ንግግር እችን ከዘፈን ጋር ተያዘ የተደበቀ ላይኖር ይችላል። ያ ሁሉ ለነሚመስለኝ ከተነሳበት ቁጣና ስሜት ራስን ካለመግዛት ያመጣው ሐሳብ እንጂ በእውነትም ይሄን ተሞልታለ ብዬ አላምንም። ተመለስ። አባቶች በዚህ አይነት ቦታ የቀደማችሁ አባቶች ጋር ወጣችሁ። ወጣቱ ብቻ ነው ወጥቶ የሚቃወሙ ወጥቶ የሚናገሩ። ገስጽ።
ተናገሩ፣ ምከሩ። እኛንም ቢሆን ምከሩ፣ ሌሎችንም ቢሆን ምከሩ። አንዱ የአንዱን እውቀት እናንሳ። ስለዚህ ወንድም ዶክተር ደረጀ ወድሃለሁ። ብዙ ወንድሞች አንተን ይወዳሉ። እንደውም ዘፈን በመደገፍ አንተን ጋድ የገሰጹ ወንድሞችን ንግግርን የሞገቱትን ልክ ናቸው። ላንተ ርህራሄ እየተደረገ በሐሳብ ደረጃ የመጣውን ሐሳብ እየተቃወሙ የውድቀት መንገድ እንደሆነ ማሳየት ልክ ናቸው፣ ስትተለባቸው። ግን አንተን ልቤ በርህራሄ እለምናለሁ፣ ና ወደ ጌታ ተመለስ። አሜሪካ ወዳለው አንተ ወዳለበት ቤተክርስቲያን ንስሐ ግባ። አንተ ያንድ አይመስለኝም። ሆል ኢትዮጵያ ያሉ ቅዱሳን አንተ ውስጥ ያለው ምንጭ ምስክሮች ናቸው። ሆል ኢትዮጵያን ህዝብ ፊት ምእመናን ፊት ንስሐ ግባ። የቤተክርስቲያን ታሪክ ላይ ጠባሳ ምጥል ነገ በቤተክርስቲያን በዝማሬ ቦታ ዘፋኞች የሚወልድ ሐሳብ ተናግረሃል። ያንተ ታሪክም ንስሐ ካልገባ ካላደስከው የታሪክ ተውቃሽ የክርስትና ታሪክ መንገድ ላይ የት እንዳቆም የሚያሳይ ነገር ፈጥረሃል። እንወድሃለን። እግዚአብሔር ከዛ በላይ አንስቶ ለመልካም ነገር አንተን አብቅቶ አንተ ተነስተ ቆመ ንስሐ ገብተ በእግዚአብሔርና በኢትዮጵያ ቅዱሳን ምእመናን ፊት የእግዚአብሔርን እውነት ስታወራ እንሰማለን። ተወው፣ ሌላውን ተወው፣ ሌሎች ይናገሩ። መናገር ባስፈለገ ደግሞ ተናገር። ሐሳብን ስትናገር አላወራችሁም? መልእክተኞች፣ አገልጋዮች፣ ነቢያት ተሞልታችሁ እያላችሁ አላወራችሁ? የሚያወሩ አሉ። አንተም አታውራ አልልህም፣ ግን መንገዱ እንደዛ አይደለም፣ ስሜት እንደዛ አይደለም። አንተ ብዙ ዕውቀት ተሞልተህ እኮ ነው አለው። ማን ይገስጽሽ? ማን ይዝለፊ? ማን ይናገር? ሁሉ ነገር ስለሞላ ስለጠጣ ስለበላን የምንኖረው በጣም ስለተሳካ የጽድቅ መንገድ ይወክልናል። ተመለስ። ልባችን እየራራ ተመለስ። ወንድሞችም እየዘለፋችሁ ቢሆን የወደቀ ይነሳል፣ የሳተ ይመለሳልና መመለሱን እየተመኛችሁ ትንሣኤውን እየተመኛችሁ ሐሳቡን እየሞገታችሁ አውሩ። አመሰግናለሁ። ተባረክ።